يا عبادي الذين آمنوا እናንተ በኔ ጌትነት ያመናችሁ ባሮቼ ሆይ አለ። ለበይከ ረበና ወሰዐደይክ በኔ ጌትነት ያመናችሁ ባሮቼ ሆይ ኢነ አርዲ ዋሲዓ የኔ ምድሬ ሰፊ ነች። ለ7 ቢሊዮን አይደለም ለ7 ቢሊዮን ህዝብም ቢሆን የምትበቃ ሰፊ ነችና የትም ስፍራ ብትሰደዱ እንኳን ፈኢያየ ፈዕቡዱን እኔን ተገዙኛል። ባሪያዎቹ በመሆናችን እርሱ ጌታችን በመሆኑ ተገዙኝ። በስደት ዓለም ላይ ሆናችሁ አላህን እንኳን ከመገዛት እንዳትቦዝኑ እያለ ነው። ሀገር ቤት ስንመለስ ብቻ አይደለም በስደት ዓለም ላይም ሆነን ምድሬ ሰፊ ነች አይጠባችሁም እኔን አምልኩኝ ነው ያለው። ይሄ ነው የኛ ጌታ። ስለዚህም አላህን የምናመልከው ለምንድነው? ጌታችን በመሆኑ እርሱ ጌታችን ነው፣ እኛ ባሪያዎቹ ነን። ፈኢያየ ፈዕቡዱን እኔን ብቻ ተገዙ። ሁላችሁም እኮ ማወቅ ያለባችሁ ነገር ይላል አላህ በሀገራችንም ሆነን በስደት በድሎት ላይም ሆነን በችግር በሀብት ላይም ሆነን በድህነት ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ እኮ ሞትን ቀማሽ ነች ይላል። ከሞት አታመልጡ። አላህ ጌታችን ነው። ሙዓመላው ግን አርራህማን ነው። ከባሮቹ ጋር ያለው ሙዓመላ ባሮቹን የሚያስተዳድራቸው በእዝነቱ ነው፣ በቁጣው አይደለም። ትንሽ ለሰሩት ብዙ የሚከፍል ብዙ ኃጢያት ሲሰሩ በተውበት ወደሱ እንዲመለሱ የሚታገስ ተውበት አድርገው ሲጠይቁትም ምህረትን የሚለግስ አምላክ ነው። ምድር ላይ ያሉ ባሮችና ጌቶች ማይዋደዱት ጌቶች የባሮችን ጉልበት ያላቅም ይበዘብዛሉ፣ ሲሳያቸውን በመጠኑ ይሰጣሉ፣ ያሰቃዩአቸዋል፣ ይገርፏቸዋል፣ ካስፈለገም ይገድሏቸዋል። አላህ ግን ከኛ ጋር ይሄን ሙዓመላ ያደረገ አይደለም። እያንዳንዱን ትንፋሽ ዛሬ ምን ተነፍሰውን በነፃ ነው የሰጠን። 70 ዓመት ኖርንበት 80 ዓመት ክፈሉ አላለንም። የሰውነት ኒዕማን በነፃ የሰጠን ጌታ ነው። ከአምልኮም ያቅማችሁን እንጂ ሌላ አልጠይቃችሁም ነው ያለው። ከአቅም በላይ አልጠየቀንም። إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وعلى آله وصحبه وسلم أجمعين. أما بعد فسلام الله عليكم ورحمته وبركاته. ودنا يتكبراته مسلم وندموچنا اهتوچه እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ። በጣም ደህና ነኝ እኔ فلله الحمد والمنه ክብርና ምስጋና ለዓለማቱ ጌታ ለአላህ የተገባ ይሁን። አሰላሙ አለይኩም ላላችሁ እህትና ወንድሞች በጠቅላላ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኢንሻአላህ የዛሬው ትምህርት 2 ፕሮግራማችን አላህ ፍቃዱ ከሆነ አላህን ለምንድነው የምናመልከው? ፈጣሪ አምላካችንን አላህን ለምንድነው የምንገዛው በሚለው ርዕስ ይሆናል። ባለፈው ትምህርት አንድ ላይ 3 መሰረታዊ የማንነት ጥያቄዎችን አንስተን ማን ፈጠረኝ፣ ለምን ዓላማ ተፈጠርኩ፣ ወዴትስ እሄዳለሁ የሚለውን አንስተን የአላህ ቃልና የመልእክተኛው ሐዲስ በእነዚህ 3 ጥያቄዎች ዙሪያ ያስተማሩንን ተመልክተናል። አልহামዱሊላህ። የዛሬው ትምህርት 2 ፕሮግራማችን ከክፍል 1 ሁለተኛው ጥያቄ ጋር የሚገናኝ ነው። የተፈጠርነው ለዒባዳ መሆኑን አይተናል። ጌታ አላህ እኛን ወደዚህ ምድር ያመጣንና የፈጠረን እሱን በብቸኝነት እንድናመልከው እንደሆነ አውቀናል። የዛሬው ትንሽ ምክንያታዊ ጥያቄያችን አላህን ለምንድነው የምናመልከው? ምናልባት ሙስሊም ያልሆነ ሰው ሃይማኖት የሌለው በየትኛውም ሃይማኖት እምነት የሌለው ሰው ይሄን ጥያቄ ሊያቀርብላችሁ ይችላል። እናንተ ሙስሊሞች አላህን የምትገዙት አላህን የምታመልኩት ለምንድነው ተብሎ ብንጠየቅ መልሳችን ምንድነው? ሁሉም የየራሱ ምላሽ ይኖረዋል። ጉዳዩን ሰፋ አድርገን እንድንረዳው
ምላሽንም በአግባቡ ለመስጠትና አላህ ከወፈቀንም ሰበቡል ሂዳያ ለመሆን አንዳንድ ነጥቦችን ከአላህ ቃል አንስተን እንማማራለን። ፕሮግራማችንን በጠቅላላ የሚፈጀው ባዶ የአየር ላይ ሰበካ ሳይሆን ከቁርአንና ከሐዲስ የተውጣጡ ማስረጃዎች ነው። ሰዎች የሚያስፈልጋቸው ማስረጃ ነው። ሰዎች የሚያስፈልጋቸው እውነታውን ከአላህ ቃል ጠቅሶ መናገር ነው። ተናጋሪ ብቻ መሆን ምንም ጥቅም የለውም። ሰዓቱን ሁሉ በባዶ ፉከራ በባዶ ሰበካ መጨረስ እሱ አይደለም ትርጉሙ። ለእያንዳንዱ ነገር ማስረጃን እየጠቀሱ ማቅረቡ ላይ ነው። ኢንሻአላህ ያንን መስመር ተከትለን እኛም ከነ ማስረጃው እናቀርባለን ማለት ነው። አንደኛ ፈጣሪ አምላካችንን አላህን ለምንድን ነው የምናመልከው ወይም ሰዎች ለምን ታመልኩታላችሁ ብለው ቢጠይቁን لأنه ربنا ونحن عبيده እርሱ ጌታችን ስለሆነ እኛ ባሪያው በመሆናችን። አላህ የሁላችንም ጌታ ነው፣ እኛ ደግሞ ባሮቹ ነን። ለአላህ ባሪያ ሆኖ መገኘት ደግሞ ክብራችን ነው፣ ማዕረጋችን ነው። ለአላህ ባሪያ ለመሆን ፈቃደኛ ሆኖ ራሱን ያላስገዛ ያለው አማራጭ የሸይጣን ባሪያ መሆን ብቻ። የአላህን ባርነት ወዶ ያልተቀበለ የአላህ ባሪያ ነኝ በማለት ውስጡን ያላስደሰተ አካል የሸይጣን ባሪያ ከመሆን ምንም ቅሮት የለውም። አላህ ጌታችን ከሆነ እኛ ባሮቹ ነን። ለምንድን ነው የአላህ ባሪያ ነው በማለታችን የምናፍረው? የአላህ ባሪያ ነን በማለታችን ለምን እንሸማቀቃለን? ኩራታችን ነው። ረሱል አለይሂ ሰላቱ ወሰላም አሽረፉል ኸልቅ ከፍጥረት ሁሉ የበላይ ሆነው ሳለ አላህ ግን በቅዱስ ቁርአን ውስጥ በ10 ቦታ ላይ ባሪያዬ ብሎ ነው የጠራቸው። የኔ ባሪያ ብሎ ጠርቷቸዋል። ለዛውም ወሳኝ ቦታ ላይ ቁርአንን ማውረዱን ሲገልጽ تبارك الذي نزل الفرقان على عبده الحمد لله الذي أنزل الكتاب على عبده መጽሐፉን ቁርአንን እውነትን ከውሸት የሚለይ የሆነውን ፉርቃንን በባሪያው ላይ ያወረደው ጌታ በማለት ባሪያ ብሎ ነው የሚጠራቸው። በዒባዳ ቦታ ላይ ይጠራቸዋል። وأنه لما قام عبد الله يدعوه أرأيت الذي ينهى عبدا إذا صلى إلى ቆመው እየሰገዱ አላህን በሚለምኑበት ጊዜ ብሎ ባሪያ ብሎ ሲጠራቸው ነው የምናየው። 10 ቦታ ላይ በባርነት ነው የገለጻቸው። ስለዚህ አላህ ጌታችን በመሆኑ እኛ የርሱ ባሪያ በመሆናችን እናመልከዋለን። አምልኮ የሚገባው ጌታ ነውና ነው። ቁርአን እንደዚህ ይላል። ሱረቱ መርየም ከቁጥር 88 እስከ 95 በሰማይም ሆነ በምድር ያለ ተንቀሳቃሽ ፍጥረት በጠቅላላ የአላህ ባሪያ እንጂ ሌላ እንዳልሆነ ሲናገር ምዕራፍ 19 ሱረቱ መርየም ከቁጥር 88 እስከ 95 ባለው ላይ أعوذ بالله من الشيطان الرجيم وقالوا اتخذ الرحمن ولدا لقد جئتم شيئا إدا وقالوا قالوا إلى الكهاديان اتخذ الرحمن ولدا الرحمن لجنيازة ولد قالوا لقد جئتم شيئا إدا برقتم كباري هنا مدفو نقرن آمتاتشه الرحمن لجنيازة ولد مالتاتشه እጅግ በጣም የከፋ መጥፎ ንግግር ነው። ከንግግራችሁ ክፋትና መጥፎነት የተነሳ ተካዱ السماوات يتفطرن ሰማያት ሊቀደዱ ተቃረቡ። ሚንሁ ከዚህ ከክፉ ንግግራቸው የተነሳ وتنشق الارض ምድር ልትሰነጣጠቅም እንደዚሁ ሰማያት ሊቀደዱ ምድር ልትሰነጣጠቅ وتخر الجبال هدا ጋራዎች ተራራዎችም ተነደው ሊወድቁ ተቃረቡ። አንዳዑ للرحمن ولدا الرحمن ልጅን ያዘ ብለው ስለሞገቱ ስለተጣሩ ብቻ الرحمن ልጅን ያዘ ወለደ ተወለደ ስላሉ ሰማያት ሊቀደዱ ምድር ልትሰነጣጠቅ ጋራዎችም ተነደው ሊወድቁ ሊፈረካከሱ ቀረቡ። እውነታው ግን وما ينبغي للرحمن أن يتخذ ولدا الرحمن ልጅን መያዝ ለርሱ ፈጽሞ አይገባው።
እንኳን ወለደ ሊባል ወይ ተወለደ ሊባል ልጅን መያዝ እንኳን አይገባውም ኢን ኩሉ መን ፊ ሰማዋት ወልአርድ በሰማያትና በምድር ያለው በጠቅላላ ኢላ አቲ الرحمن عبدا الرحمن ዘንድ ባሪያ ሆኖ የሚመጣ እንጂ ሌላ የለም ማለት በሰማይ ያሉ መላእክቶች በምድር ያሉ ሰዎችና ጂኒዎች በጠቅላላ ነገ የውሙል ቂያም የትንሳኤው ቀን الرحمن ዘንድ ባሪያ ሆነው የሚመጡ ናቸው ልጅ ሆኖ የሚመጣ የለም ሁሉም የርሱ ባሪያ ነው لقد احصاهم وعدهم عدا الله ሁሉንም በእውቀቱ ከቧቸዋል መቁጠርንም ቆጥሯቸዋል ያውቃቸዋል ቁጥራቸውም እንኳን እሱ ዘንድ ነው ያለው ሁሉም እርሱ ዘንድ ባሪያ ሆነው ነው የሚመጣው ወኩሉሁም አቲሂ يوم القيامه فردا እያንዳንዳቸው ሲፈጠሩ ብቻቸውን እንደተፈጠሩ የቂያም ቀንም ጌታው ዘንድ ብቻውን ነው የሚመጣው ከቤተሰብ ጋር ሆኖ ከግሩፑ ከጀማዓው ወይም ደግሞ ከሰራዊቱ ጋር ሆኖ የሚመጣ የለም ሁሉም ብቻውን አላህ ዘንድ ራቁቱን ነው የሚቀርበው ፍጥረት በጠቅላላ የኔ ባሪያ ናቸው እያለ ነው አው ባሮቹ ነን ይሄንን እንናገራለን ሱረቱል አንቢያ ላይም ደግሞታል መላእክትን የአላህ ልጅ ናቸው ብለው ለሚሞግቱ ሰዎች አላህ ምላሽን ሲሰጥ በሱረቱል አንቢያ ምዕራፍ 21 ከቁጥር 26 እስከ 28 ባለው ላይ وقالوا اتخذ الرحمن ولدا الرحمن كملائكه መካከል ልጅን ያዘ ወለደ አሉ ሱብሃንه ጉድለት ጥራት ይገባው ልጅ አለው ወይም ልጅን ይዟል ከመባል አላህ ጥራት ይገባው በል እነሱ እንዳሉት አይደለም ማለት ይልቁኑ ዒባዱን ሙክረሙን መላእክት ማለት የተከበሩ የአላህ ባሮች ናቸው መላእክት እንኳን ባሮቹ ናቸው ልጆቹ አይደሉም ላ يسبقونه بالقول ጌታቸውን በንግግር አይቀድሙትም እሱ ሳይናገርና ሳያዝ ቀድመው አይናገሩም وهم بأمره يعملون በተዛዙ ሁሌም ቀጥ ያሉና የሚሰሩ ናቸው يعلم ما بين أيديهم وما خلفهم ከመላእክት ከፊት ለፊታቸው ያለውንም ከበኋላቸው ያለውንም ሁሉ አላህ ጠንቅቆ ያውቃል ولا يشفعون ደግሞም አያማልዱም إلا لمن ارتضى አላህ ለወደደው ባሪያው እንጂ በራሳቸው ፍቃድ የፈለጉትን መርጠው ማማለድም አይችሉም وهم من خشيته مشفقون እነዚህ መላእክት ጌታቸውን አላህን ከመፍራታቸው የተነሳ እንኳን ተጨናቂዎች ናቸው ኃጢያት ባይኖርባቸው የጌታቸውን ትእዛዝ ባይጥሱም ከአላህ ታላቅነት የተነሳ ፈሪዎች ተጨናቂዎች ናቸው እነዚህ መላእክት የኔ ባሮቼ ናቸው እያለ ነው ልጆቹ አይደሉም فما بالنا نحن البشر እኛስ ከምድር አፍራ የተፈጠርነው ሰዎችስ አው እኛም ባሪያዎቹ ነን ባርነት ክብራችን እንጂ ውርደታችን አይደለም ውርደት የሚሆነው የአላህን ባርነት ለሱ ባሪያ መሆንን ወዶ ያልተቀበለ ነፍስ ነው የሸይጣን ባሪያ መሆኑ ስለማይቀር ስለዚህ ባሮቹ ስለሆነን እርሱ ጌታችን በመሆኑ እናመልከዋለን ለዚህም ምን አለን አላህ ሱረቱል አንከቡት ምዕራፍ 29 ከቁጥር 56 እስከ 59 ባለው ላይ ያ ዒባዲየ الذين آمنوا እናንተ በኔ ጌትነት ያመናችሁ ባሮቼ ሆይ አለ ለበይከ ረበና ወሰዓደይክ በኔ ጌትነት ያመናችሁ ባሮቼ ሆይ ኢነ አርዲ ዋሲዓ የኔ ምድሬ ሰፊ ነች ለ7 ቢሊዮን አይደለም ለ7 ቢሊዮን ህዝብም ቢሆን የምትበቃ ሰፊ ነችና የትም ስፍራ ብትሰደዱ እንኳን ፈኢያ ፈዕቡዱን እኔን ተገዙኝ አለ ባሪያዎቹ በመሆናችን እርሱ ጌታችን በመሆኑ ተገዙኝ በስደት ዓለም ላይ ሆናችሁ አላህን እንኳን ከመገዛት እንዳትቦዝኑ እያለ ነው ሀገር ቤት ስንመለስ ብቻ አይደለም በስደት ዓለም ላይም ሆነን ምድሬ ሰፊ ነች አይጠባችሁም እኔን አምልኩኝ ነው ያለው ይሄ ነው የኛ ጌታ ስለዚህም አላህን የምናመልከው ለምንድነው ጌታችን በመሆኑ እርሱ ጌታችን ነው እኛ ባሪያዎቹ ነን ፈኢያ ፈዕቡዱን እኔን ብቻ ተገዙ ሁላችሁም እኮ ማወቅ ያለባችሁ ነገር ይላል አላህ በሀገራችንም ሆነን በስደት በድሎት ላይም ሆነን በችግር በሀብት ላይም ሆነን በድህነት
ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ እኮ ሞትን ቀማሽ ነች ይላል። ከሞት አታመልጡም። ሀብታም መሆናችሁ ወይም አረብ ወይ የሌላ ሀገር ተወላጅ መሆናችሁ ወይ ጤናማ መሆናችሁ ከሞት አያስጥላችሁም። እኔን ብቻ አምልኩ። ነፍስ ሁሉ ሞትን ቀማሽ ነች። ثم إلينا ترجعون ከዛም ወደኔ ነው የምትመለሱት እያለ ነው። ወደኛው ትመለሳላችሁ። መመለሻችሁ ወደኔ ነው፣ አይቀርላችሁም። እኔን አምልኩኝ። ከተመለሳችሁማ በኋላ والذين آمنوا وعملوا الصالحات ለነዚህ ያላመኑና መልካም ስራዎችን ላስከተሉ መልካም ባሮቼ ለኑበዊአነሁም ሚነል ጀነቲ ጉረፋ ከጀነት ውስጥ ሰገነትን እናዘጋጅላቸዋለን አለ። ውብ የሆኑ የጀነት ክፍሎችን ሰገነት እናዘጋጅላቸዋለን። ተጅሪ ሚን ተሕቲሃ አልአንሃር ከስሮቿ የተለያዩ አይነት ጅረቶች ታናናሽ ወንዞች የሚፈሱባት የሆነችን የጀነት ሰገነት እናዘጋጅላቸዋለን። በውስጧ ሲገቡ ደግሞ እንደ አረብ ሀገር 2 አመት 4 አመት ኮንትራት ሳይሆን ኻሊዲን ፊሃ ዝንተ ዓለም በውስጧ ዘውታሪ ነው የሚሆኑት። ይሄ ሁሉ ምንድነው? ኒዕማ አጅሩል ዓሚሊን የመልካም ሰሪዎች ምንዳ ምንኛ ያማረ ነው ይላል። እኔን በማምለካችሁ ባርነታችሁን አውቃችሁ በመገዛታችሁ አትከስሩም። ይሄን ጀነት እሰጣችኋለሁ። እነዚህም ሰዎች الذين صبروا በእምነታቸው የታገሱ ናቸው ይላል። ሶብር ሲባል እንግዲህ 3 ነገርን ያካትታል። አላህን በመገዛት አላህን በመታዘዝ ሁሌም መጽናት ሶብር ተብሎ ይጠራል። በተቃራኒው ደግሞ በሚደርስብን ሙሲባ በሚደርስብን መከራ አደጋ ሁሉ ቀዳ ወልቀድር መሆኑን አምነን ሶብር ማድረግ ነው። እንደገና ደግሞ አላህን ከማመጽ ነፍስያችንን ተቆጣጥረን ነፍስያችንን አስረን መጽናትም ሶብር ነው። الذين صبروا እነዚያ ጌታቸውን በማምለክ እንዲሁም በሚደርስባቸው ሙሲባ የታገሱና وعلى ربهم يتوكلون በጌታቸው በአላህ ላይ የተመኩ ናቸው። መመኪያቸው አላህ ብቻ የሆነ ይለናል። ስለዚህም አላህ ጌታችን ነው፣ እኛ ባሮቹ ነን። ባሪያ በመሆናችን እናመልከዋለን። በባርነታችን አንሸማቀቅም። በባርነታችን አናፍርም። ደስተኞች ነን። ኩራት ይሰማናል። ይሄ በትክክል ያልገባቸው ሰዎች ከምን ጋር ነው የሚያገናኙት? ከምድራዊ ስርዓት ጋር ያገናኙታል። ዛሬ በምድራዊ ስርዓት ላይ ባራኛ ጌታ ተብሎ የሚጠሩት በማህከላቸው ፍቅር አይኖርም። ስለዚህ እናንተ የአላህ ባሪያ ከሆናችሁ እንዴት ነው ጌታችሁን የምታመልኩት የምትወዱት ይሉናል። ቂያሱ ልክ አይደለም፣ ማነጻጸሪያው ተሳስቷል ነው ምንለው። አላህ ጌታችን ነው፣ ሙዓመላው ግን አርራህማን ነው። ከባሮቹ ጋር ያለው ሙዓመላ ባሮቹን የሚያስተዳድራቸው በእዝነቱ ነው፣ በቁጣው አይደለም። ትንሽ ለሰሩት ብዙ የሚከፍል ብዙ ኃጢያት ሲሰሩ በተውበት ወደሱ እንዲመለሱ የሚታገስ ተውበት አድርገው ሲጠይቁትም ምህረትን የሚለግስ አምላክ ነው። ምድር ላይ ያሉ ባሮችና ጌቶች ማይዋደዱት ጌቶች የባሮችን ጉልበት ያላቅም ይበዘብዛሉ፣ ሲሳያቸውን በመጠኑ ይሰጣሉ፣ ያሰቃዩአቸዋል፣ ይገርፏቸዋል፣ ካስፈለገም ይገድሏቸዋል። አላህ ግን ከኛ ጋር ይሄን ሙዓመላ ያደረገ አይደለም። እያንዳንዱን ትንፋሽ ዛሬ ምን ተነፍሰውን በነፃ ነው የሰጠን። 70 ዓመት ኖርንበት 80 ዓመት ክፈሉ አላለንም። የሰውነት ኒዕማን በነፃ የሰጠን ጌታ ነው። ከአምልኮም ያቅማችሁን እንጂ ሌላ አልጠይቃችሁም ነው ያለው። ከአቅም በላይ አልጠየቀንም። ዩሪዱላሁ ቢኩሙል ዩስራ ወላ ዩሪዱ ቢኩሙል ዑስራ። አላህ ለእናንተ ሁሌም ገሩን ነገር ነው የሚፈልግላችሁ፣ መቸገራችሁን አይፈልግም ነው ያለው። ስለዚህ ምድር ላይ ካለው የባሪያና የጌታ ስርዓት ማነጻጸር አይቻልም። አላህ ጌታችን ነው፣ እኛ ባሮቹ ነን። ሁሌም የሱ ጥገኛ ነን። ከጌታ አላህ ተላቀን ራሳችንን ችለን መኖር አንችልም። ለመኖር አየር ከሱ ያስፈልገናል። እያንዳንዱ ኒዕማ ከአላህ ነውና ማለት ነው። ሁለተኛ ሌላው ምክንያት ምንድነው? አላህን የምናመልክበት አላህን የምንገዛበት ሁለተኛው ምክንያት እሱ እኛን ስለፈጠረን ነው። የፈጠረን ያስገኘን ኻሊቃችን በመሆኑ አምልኮ ይገባዋል። لانه خالقنا ፈጣሪያችን ነው። ከአላህ ሌላ ማንንም አልፈጠረንም። ዒባዳ ወይም አምልኮ የሚገባው ደግሞ መፍጠር ለቻለ ነው። አላህ ፈጥሮን ሲያበቃ እንዴት ያልፈጠረንን እናመልካለን? የፈጠረን አላህ ነገር ግን የምንገዛው ሌላ ከይፍ ሊሆን አይችልም።
አላህን ማምለክ የሚኖርብን ወይም አላህን የምናመልከው ብቻውን ስለፈጠረን ነው ለዚህም ማስረጃ አለን አላህ ከመፍጠር ጋር አያይዞ እኔን ተገዙኝ ብሎ ሲያዝና ያዋለን ሱረቱል በቀራ ምዕራፍ 2 ቁጥር 21 ላይ ያ አዩሃ الناس እናንተ ሰዎች ሆይ اعبدوا ربكم الذي خلقكم ተገዙ አምልኩ ይላል ረበኩም ጌታችሁን አምልኩት ተገዙት ይሄ ጌታ ማለት ማን ነው الذي خلقكم እናንተን የፈጠራችሁ እናንተን ብቻ ሳይሆን والذين من قبلكم እነዚያን ከናንተ በፊት የነበሩትን ወላጆቻችሁን አያት ቅድመ አያት ይያላችሁ እስከ አደም አለይሂ ሰላም ድረስ ያሉትንም ሰዎች የፈጠረው እሱ ነውና አላህ በመፍጠሩ እናንተን ልታመልኩት ይገባችኋል ተገዙት ለዓለኩም ተተቁን አላህን ትፈሩና ትጠነቀቁ ዘንዳ ፈጣሪ አምላካችሁን አላህን አምልኩት ስለዚህ አላህን ምንገዛው እኛን ስለፈጠረን ነው ያልፈጠረንን አካል ምን ብለን ነው ምናመልከው ምን ብለን ነው ምንገዛው ልንሰበክ የሚገባን የፈጠረንን እናመልክ ዘንድ እንጂ ያልፈጠረንን እንድንገዛ አይደለም እስኪ ማን ነው ከአላህ ሌላ እኔ ዓለማትን ፈጥሬያለሁ ያለ ማን ነው ሰዎችን የፈጠርኩት እኔ ነኝ ብሎ ማን የተናገራለ ስለዚህ አላህ ብቻ ነው ሊመለክ የሚገባው ሱረቱል አንዓም ቁጥር 102 ላይም ጌታችን ይናገራል በማዕራፍ 6 ሱረቱል አንዓም ቁጥር 102 ላይ ዛሊኩሙላሁ ረብቡኩም ይሃችሁ ጌታችሁ ማለት አላህ ብቻ ነው ላ ኢላሃ ኢላሁ ከሱ በስተቀር በእውነት የሚመለክ ሌላ አምላክ የለም ኻሊቁ ኩሊ ሸይ የነገራቶች ሁሉ ፈጣሪ ነው ይላል ነገርን ሁሉ የፈጠረ ያስገኘ አላህ ብቻ ነው ስለሆነም ፈዕቡዱሁ እሱም በብቸኝነት ተገዙት የነገራት ሁሉ ፈጣሪ ነውና ብቻውን አምልኩት وهو على كل شيء وكيل በመፍጠር ላይ ብቻም የተገደበ ጌታ አይደለም وهو على كل شيء وكيل በነገራቱ ሁሉ ላይ ዋቢም ነው አስተናባሪ ማለት ነው ከሰማያት በላይ ሆኖ የፍጡራኑን ጉዳይ የሚያስተናብር ዓለማቱን የሚያስተዳድር ነው ከፈጠረ በኋላ ችላ አላለውም ለእያንዳንዱ ነገር የሚያስፈልገውን እድገቱን በማሟላት ዓለማትንም የሚመራው እርሱ ነው ስለዚህ ይህን የፈጠራችሁን ጌታ ብቻ ነው ልታመልኩት ልትገዙት የሚገባው ከአላህ ውጪ ያለ አምልኮ የምንጋበዝ ከሆነ ያ የምናመልከው አካል ፈጥሮናል ወይ ነው ጥያቄው ካልፈጠረን ለምን እናመልከዋለን አላህ ብቻውን ሊመለክ ይገባዋል ሲፈጥር ብቻውን ነው የፈጠረን ከጎኑ የነበረ ዋና ሰራተኛ ረዳት አማካሪ አጋዥ የሚባል የለው በራሱ ዕውቀት በራሱ ጥበብ በራሱ ችሎታ አላህ ፍጥረታትን ፈጠረ አዘጋጀ ታዲያ አላህ ፈጥሮን ይያለ እምናመልከው ሌላ አላህ ይጠብቀን የፈጠራችሁን ብቻ ተገዙ ተብለናል ስለዚህ አላህን ምናመልከው ስለፈጠረን ነው ይሄ ሁለተኛ ሶስተኛ ሌላው አላህን የምናመልከው አላህን የምንገዛው ለምንድነው ከተባል ሲሳይ ሰጪያችን እርሱ ብቻ ስለሆነ ነው ፈጣሪ አምላካችን አላህ በዚህ ዱንያ ላይ እኛን ከፈጠረን በኋላ በሉ ለቀረው ነገር ራሳችሁን ቻሉ የራሳችሁ ጉዳይ አላለንም በህይወት ለመኖር ምን ያስፈልገናል አንደኛ ሲሳይ ያስፈልገናል ሰው ሳይበላ ሳይጠጣ መኖር አይችልም አይደል ወንድም እህቶች ታዲያ ማን ነው ሲሳይ ሰጪያችን ነው ጥያቄው የሚያበላን የሚያጠጣን ጌታ አምላካችን አላህ ብቻ ነው ስለዚህ ሲሳይም ከሱ ዘንድ ነው ሲሳይ የምሰጣችሁ እኔ ነኝና እኔን ተገዙኝ ይለናል እንዴት ነው ማያበላንን የማያጠጣንን ጌታ አድርገን የምንይዘው የማያበላንን የማይጠጣን አረ እንደውም አንድ ቀን አብላን አጠጣን እንኳን ተብሎ ተለምኖ ማያውቅም ግን ጌታችን ነው አምላካችን ነው እንዴት እንለዋለን ጌታና አምላክ ምንለው ያበላንን ያጠጣንን ሲሳይን የሚሰጠንን አላህን ብቻ ነው ይሄ ሶስተኛው ምክንያት ነው እዩ አላህ እንዴት እንደሚገልጸው በተለይ ወንድም እህቶች አትኩሮታችሁ ከኔ ጋር ይሁን ሱረቱል ዋቂዓ በጣም የሚገርም አንቀጽ ነው አገላለጹ እስቲ እንከታተለው ጌታችን ምን እንደሚል በማዕራፍ 56 ሱረቱል ዋቂዓ ከቁጥር 63 እስከ 74 ባለው ላይ አፈራአይቱም ማ ተህሩሱን ይላል ያቸዋል ምን እንደምታደርጉ ተመለከታችሁ ገበሬዎች ሆይ የዘር ፍሬን ታመጡና ይሄ ቅንጣት የሚያክለውን
አፈር ቆፍራችሁ እንደምትዘሩ ብቻ ተመልከቱ አለ ይሄ የእናንተ ስራ ነው ትዘሩታላችሁ ነገር ግን አለ አአንቱም ተዝረዑነሁ አም ነህኑ ዛሪዑን የምታበቅሉት እናንተ ናችሁ ወይስ እኔ አለ አብቃዮቹ እናንተ ናችሁ ወይስ እኔ እያለ ነው ጌታ አላህ ማን ነው የሚያበቅለው እስቲ መልስ ስጡኝ አለ መዝራቱንማ ዘራችሁት አፈሩን ካረሳችሁት በኋላ ዘሩን በተናችሁት ግን ማን ነው የሚያበቅለው ምላሽ አላችሁ ወይ ገበሬ ነው እንዳንል ገበሬ አብቅሎ ማያቅ ሁሌም ጊዜው ደርሶ ሲበቅልለት ጓሮ ሄዶ በመመልከት ደስተኛ ይሆናል እንጂ ለውነሻ ኢላላ አላህ በንሻማ ኖሮ አለ ያ የዘራችሁትን ቅንጣት ብንሻ ኖሮ ለጀዐልናሁ ሑጣማ ስብርብር እናደርገው ነበር የተሰባበረ ሆኖ ዘርን የማይሸከም የማያበቅል እናረገውና ፈضلتم ተፈከሁን የምትገረሙ የምትደነቁ በሆናችሁ ነበር አለ አለቀ ከዛስ ኢና ለሙግረሙን ገራማ ውስጥ ገባን ትሉ ነበር ኢና ለሙግረሙን በእዳ ተያዦች ሆነን እዳ ውስጥ ገባን ብላችሁ ገራማ ላይ እንደወደቃችሁ ታስቡ ነበር በል نحن محرومون አረንደውም እንዳንጠቀምበት የተከለከልነን ትሉ ነበር እኔ ባላበቅልላችሁ ኖሮ አለ ቀጠለ ተመልከቱ ዛሬ ያንዳንዳችሁ ሃይላንድ እያያዛችሁ እየጠጣችሁ በኒዕማው የምትቀማጠሉ ባሮቼ ሆይ አፈራአይቱሙል ማአ الذي تشربون ይሄ የምትጠጡትን ውሃ አያችሁታል አስተውላችሁ ታውቃላችሁ ከሱቅም በሃይላንድ ግዙት ከቧንቧም ደቅኑ ከወንዝ ሂዳችሁም ከምንጭም እንደዚሁ ቅዱ ነገር ግን ተመለከታችሁት አለ ምንድነው ስንል አንቱም አንዘልቱሙሁ ሚነል ሙዝን ከደመና ላይ እናንተ ናችሁ ያወረዳችሁት አለ ካረገዘ ዳመና ከላይ በዝናብ መልክ እናንተ ናችሁ ወይ ያወረዳችሁት ወይስ ማን ነው ያወረደው አም ነህኑ ልሙንዚሉን ወይስ እኔ ነኝ አውራጁ ይላል እኛ እኮ ነን ያወረድንላችሁ እምትጠጡትን ውሃ ከየት እንደሚመጣ አወቃችሁ ለውነሻ አሁንም እናስተውል ብንሻ ኖሮ አለ እኔ ፈልጌ ቢሆን ኖሮ ውሃውን እንዳትጠቀሙበት ዝናቡን ምን አደርገው ነበር ጀዐልናሁ ኡጃጃ መርጋጋ ነበር ማደርገው አለ እማይጣፍጥ ጨዋማ አረጋዋለሁ ገና ከላይ ሲወርድ መርጋጋ ጨዋማ ይሆናል ማን ነው ታዲያ የሚጠጣው ከላይ እንደወረደ ጨዋማ ባደርግባችሁ መርጋጋ ባደርገው ኖሮ ማን ይጠጣ ነበር ከዛ ምን አለ ቀጥሎ አፈላ ተሽኩሩን ታዲያ አታመሰግኑም ማለት ፈለውላ ተሽኩሩን ይቅርታ እንግዲያውስ እናንተ አታመሰግኑም ጣፋጭ የሆነን ውሃ ለጤናችሁ ተስማሚውን ከላይ ካረገዘ ዳመና እኔው ከሆንኩኝ ያወረድኩላችሁ አታመሰግኑም ወይ اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك ይሄ ነው አላህ ኒዕማውን የሚገልጽልን ሲሳይ ሰጭነቱን በዚህ መልክ ይነግረናል ቀጠለ ሶስተኛ አፈራ አይቱም አያችሁን ይላል አሁን በድጋሚ ተበለከታችሁን النار التي تورون የምታቀጣጥሉትን እሳት አያችኋል የምታቀጣጥሉትን እሳት አስተዋላችሁ አው አስተውለናል እንግዲያውስ ጥያቄ አለኝ አንቱም አንሻአቱም ሸጀረተሃ ዛፊቷን እናንተ ናችሁ እንደፈጠራችኋት ዛሬ ለእሳት ማቀጣጣያነት ለማገዶነት የምትጠቀሙበትን ዛፍ ማን ነው ያዘጋጀው እናንተ ናችሁ የፈጠራችሁት አም ነህኑ ልሙንሺኡን ወይስ እኛንን ፈጣሪዎቹ ይላል አው ጌታችን አንተ ብቻ ነህ የፈጠርከው እንላለን ታራ አላህ ምን አለ እንግዲያውስ እሳትን እንድታቀጣጥሉበትም አስቤ ለናንተ ገራ አድርጌ ስፈጥረው ነህኑ ጀዐልናሃ ተዝኪራ ግሳጽ የሚሆናችሁ ዘንድ ነው አለ በጀሃነም እሳት ዛሬ የዱንያውን እሳትን ምግብ ስታበስሉበት ወይ አጠገቡ ቁጭ ብላችሁ ስትሞቁበት ቃጠሎውን አያችሁ አይደል የጀሃነም እሳት ከዚህ የበረታ መሆኑንም እንድታስተውሉ ነው እንድትገሰጹበት እኔም ከአኺራው ቅጣት እጠብቃችሁ ዘንድ እግረ መንገድም ያ ረቢ ብላችሁ ወደኔ በተውበት እንድትመለሱ ነው ማስታወሻ ነች መገሰጫ ነች ወመታዕ ሊልሙቅዊን ለመንገደኞች ለሙሳፊሮችም ጊዜያዊ መጠቃቀሚያ ነች ምግብን ያመስሉበታል ብርዱን በሙቀት ይከላከሉበታል የጀሃነምንም ጉዳይ አስታዋሽ ይሆናቸዋል ለዚህ ዓላማን ያደረኩት ፈሰብህ ቢስሚ ረቢከል ዐዚም የታላቁን ጌታህን ስም ያነሳ እሱን ዘክረው አወድሰው ከጎዶሎ ባህሪያትም አጥራው ጌታዬ ሆይ ምን ያህል ከጎዶሎ ባህሪያት የጠራ የምሉእ ባህሪያት ባለቤት ነህ በማለት እሱን አወድሰው ይላል ስለዚህም ከላይ ውሃን አወረደ
ከምድር ደግሞ አላህ ምንን አደረገልን እጽዋቶችን አበቀለ ሲሳይ ሰጪያችን እሱ ነው ሌላ የለም ሱረቱ አበሰ ላይም ይነግረናል በምዕራፍ 80 ሱረቱ አበሰ ከቁጥር 24 እስከ 32 ባለው ላይ فلينظر الانسان الى طعامه ሰው ወደሚመገበው ምግብ እስኪ ይመልከት ይላል እስቲ ወደምትመገቡት ምግብ ተመልከቱ መሰረቱን እዩ አና صببنا الماء صبا እኛ ውሃን ወይም ዝናብን ከላይ ከሰማይ ካረገዙ ዳመናዎች በዝናብ አማካኝነት ማንቧቧትን አንቧቧንለት ثم شققنا الارض شقا ከዛም በውሃው ሰበብ ምድርን በቡቃያዎች መሰንጠቅን ሰነጠቅንለት فانبتنا ከውስጧም ደግሞ ማብቀልን ጀመረን فيها حبا እህልን ማብቀል ጀመረን በዚሁ ሰበብ እህልን አበቀልንላችሁ وعنبا وقضبا ወይንንና እንደዚሁም እርጥብ ሳርንም ለእንስሳቶች የሚሆን ማለት ነው وعنبا وقضبا ወይንንና እርጥብ ሳርን አበቀልንላችሁ وزيتونا ونخلا ዘይቱን ወይም ደግሞ የወይራ ዘይት የዘይትን ወይራና ونخلا ዘንባባንም ለእናንተ አበቀልንላችሁ وحدائق غلبا ጭፍቅ የሆኑ አታክልትንም ለእናንተ አበቀልንላችሁ وفاكهة وأبا ፍራፍሬዎችንና ገለባዎችንም አበቀልን ይሄ ሁሉ ለምን ዓላማ ነው متاعا لكم ولأنعامكم ለእናንተም ለቤት እንስሳዎቻችሁም መጠቀሚያ ይሆን ዘንድ እኔ ነኝ ይሄን ሲሳይ የሰጠኋችሁ ይላል ነው ታዲያ ሲሳይ ሰጪያችን ጌታችን አላህ ከሆነ ልናመልክ የሚገባው ማን ነው ሲሳይ የሰጠንን ነው ይሄ ስንተኛው ምክንያታችን ነው ሶስተኛ ምክንያታችን ነው ሲሳይን የሰጠን አላህ ብቻ ስለሆነ አላህን የምናመልከው ረዛቅ በመሆኑ ነው ቁርአን ምን ይለናል ሱረቱል አንከቡት ቁጥር 17 ላይ ቁጥር 17 አቡ ሃይደር ወፈርክ ማለቱን ተውና ትምርቱን ተከታተሉ ታዲያ ማሻአላህ አትሉም እንዴ ሱረቱል አንከቡት ምዕራፍ 29 ቁጥር 17 ላይ انما تعبدون من دون الله اوثانا ይለናል ከአላህ ሌላ አለ ከኔ ውጪ የምታመልኳቸው የምትገዟቸው ሁሉ ጣዖታት ናቸው ይያለ ነው አምልኮ ከአላህ ውጪ ለፍጡር ከቀረበ የጣዖት አምልኮ ነው የሚባለው ወተخلقون افكا እነዚህን አካላቱን ደግሞ አማልክት ብላችሁ እየሰየማችሁ ቅጥፈትንም እንደዚሁ ምን ታደርጋላችሁ ታመጣላችሁ ትቀጥፋላችሁ ትዋሻላችሁ ان الذين تعبدون من دون الله እነዚያ ከአላህ ውጪ የምታመልኳቸው ከአላህ ውጪ የምትገዟቸው لا يملكون لكم رزقا ሲሳይ እኮ አይችሏችሁም ማለት ተመልከቱ ከአላህ ውጪ ጌታ ነው እየተባሉ የሚሰበኩ ከአላህ ውጪ አምላክ እየተባሉ የሚሰበኩ ሲሳይን እኮ አይችሏችሁም እንዴት ነው የምታመልኳቸው አታምልኩ ሲሳይን አይችሏችሁም فابتغوا عند الله الرزق ሲሳይን ከጌታችሁ ከአላህ ዘንድ ፈልጉና ዋዕቡዱ እሱም ብቻ ተገዙት አለ አምልኮ የሚገባው ሲሳይን የሚችል ነው ሲሳያችሁን የሚችል ነው አምልኩት ወሽኩሩ ለህ ስለ ሲሳዩም አመስግኑት ነገ ደግሞ ኢለይሂ ቱርጃኡን ትመለሳላችሁ ወደሱ አለ እናም ሲሳያችንን የሚችል ጌታ በመሆኑ እናመልከዋለን ሱረቱ النحل ቁጥር 73 ላይ በማዕራፍ 16 ቁጥር 73 ويعبدون من دون الله ما لا يملك لهم رزقا من السماوات والارض ከሰማያት ውሃን በማውረድ ከምድርም እጽዋቶችን በማብቀል ለነሱ ሲሳይ መስጠት የማይችሉ የሆኑ አካላትን ይገዛሉ አለ ይሄ ስህተት ነው የኛን ሲሳይ የማይችል ዝናብን ያላወረደ እጽዋትን ያላበቀለን ማምለኩ ስህተት ነው ሰዎች ይሄን በማምለክ ተሳስተዋል ولا يستطيعون ደግሞ ማይችሉም ማለት ዝናብን ማውረድ እንችላለን እጽዋትንም ማብቀል እንችላለን ብሎ መናገር ራሱ አይችሉም ለምንድነው እንደዚህ አይነቱን የሚያመልኩት አላህ ብቻውን ነው ሊመለክ የሚገባው የሁሉ ነገር ጌታ እርሱ ነውና ስለዚህም አላህን በብቸኝነት ተገዙት ሲሳይ ሰጪያችን አላህ ነው እናት እኔ ነኝ ልጄን ማበላው ብላ ልትሞገት ትችላለች ተሳስተሻል ወይንም ዋሽተሻል ነው የምንለው ምነው ጽንስ ያለ ልጅሽ 9 ወር በማህፀንሽ ሲቆይ አንድ ቀን ስለሚበላው ስለሚጠጣው አዝነሽለት ታውቂያለሽ እናት እህቶች መልሱ እስቲ
ልጅሽ 9 ወር በማህፀንሽ ሲቆይ ስለሚበላውና ስለሚጠጣው ነገር አዝነሽለት ታውቂያለሽ? እንዴት አላዝንለትም? እንዳይርበው ብዬማ ይሄው ነው እየበላሁ አይደለም እንዴት ያለሽ? አንቺ ራስሽ እንዳይርብሽና እንዳትጎጂ ብለሽ ነው እንጂ የምትበይው እውነት በማህፀንሽ ስላለው ጽንስ ነው ብሎ ለማመን ይከብዳል። ለልጁ ካሰብሽ ታራ ለምን ስጋ ትበያለሽ? አንቺስ ጥርሳለሽ። ምንም ጥርስ ያላበቀለው ልጅ እንዴት ነው ስጋን የምትበይው? በርበሬ ያለው ለዛው አንቺስ አትቃጠይም። ልጅሽስ ቢያንስ ለልጅሽ ሆድሽ ስላለው ጽንስ እንኳን አታስቢለትም? ውሃ በጣም ቀዝቃዛው ነው ያማረኝ ብለሽ ቀዝቃዛ ውሃ ትልኪዋለሽ ወደ ሆድሽ። ምን ነው እሱ ሳይቀዘቅዘው አይበርደው? ማን ነው አንቺ የበላሽውን ስጋ አንቺ የጠጣሽውን ውሃ በጣም የተመቸ የበሰለ አድርጎ በእምብርት ገመድ በኩል ወደ ጽንሱ የሚልከው? አንድም ቀን ለራስሽ ተጨንቀሽ ለራስሽ እንጂ ለልጅሽ ተጨንቀሽ አታውቂም። አንቺ የበላሽውን ግን አላህ የበሰለ አድርጎ ለጽንሱ በሚስማማው መልኩ ይልካዋል በእምብርት ገመድ በኩል። ይሄ የጌታ የአላህ ስራ ነው ያንቺ አይደለም። ኃላፊነቱም ላንቺማ በተሰጠሽ ቆጮና ስጋውንም ባልመረጥሽ ነበር። ጥርስሽ ታግሎ የሰበረውን ቆጮ እንዴት ነው ጥርስ የሌለው ጽንሱ የሚችለው? አይ እሱ ጋር እኮ አይደርስም ምን የምበላውት ያለሽ ማን ነገረሽ? ውስጥ የተከራየ ሰው የለም ወይ የተቀጠረ ሰራተኛ የለም። አንቺ ወደ ሆድሽ ስትከቺው በማህፀን በኩል ወደ ጽንስሽ እንደማይገባ ወደ ልጁ ማን ነገረሽ? አው ስለራስሽ ነው የምታስቢው። አላህ ግን ምን ያደረገ ነው? አንቺ የበላሽውን የደቀቀውን ለጽንሱ በሚስማማው መልኩ በእምብርት ገመድ ይልክለታል። ይሄ ጽንስ ሲወለድ የእምብርት ገመድ ይበጠሳል አይበጠስም? ይበጠሳል። ታዲያ የእምብርት ገመዱ ሲባጠስ የሪዝቅ በሩ ሲሳዩ ተቋረጠ። ከዚህ በኋላ እናት አንቺ ትችይዋለሽ አይደለም። አላህ መስመሩን ቀየረና በጡት በኩል ሴንድ ያደርግለታል። ሌላኛው አፕሊኬሽን ለካ ቀድሞ ወርዷል ማለት ነው። ባዶ የነበረው ወተት የሚባልን ጠቃሚ ነገርን ሎድ አደረገ ማለት ነው በ9 ወር ውስጥ። ይሄ እንደሚቋረጥ አላህ ያውቃል። ስለዚህ ምን አደረገው? አላህ ወተት አዘጋጀለት፣ ሎድ አደረገው። ታዳስ እንደተወለደ ይሄንን ህፃን አቅፈሹ ጡት ላጥበው ብለሽ ስታስጠጊው ማን ነው አፉን የሚከፍተው? እሺ አንቺስ እውነት ነው ወደ ጡትሽ አስጠግተሽዋል፣ ግን እንዴት አፉን ከፈተ? ይሄ ምንም የማያውቅ ገና በደንብ ማየት ያልቻለው እንዴት አድርጎ ነው? ማን ነገረው? ወተት በዚህ በኩል እንደሚወጣ ማን አሳወቀው? የወለድሽውን ልጅሽን አቅፈሽ ወደ ጡትሽ ስታስጠጊው ወተት የሚባል ሪዝቅ በጡትሽ በኩል እንዳለ ማን ነግሮት ነው አፉን ከፍቶ የሚመጣው? ይሄ የአላህ አይደለም እንዴ? ስለዚህ አርዛቅ ሲሳይ ሰጪ ነው አላህ። ሊመለክ የሚገባውም ለዚህ ነው። ሲሳይን ያልሰጠ እንዴት ይመለካል? ይሄ የጌታችን የአላህ ጥበቡ ነው። እኛ የምንጨነቀው ለራሳችን። አራተኛ ምክንያት ላይ እንሄድ። ሌላ አራተኛ አላህን ለምንድን ነው የምናመልከው? አዎ የምናመልከው ጥቅምም ሆነ ጉዳት ከሱ ዘንድ ብቻ ስለሆነ ነው። ልጥቀማችሁ ብሎ ከወሰነ አላህ ሊጠቅመን ከፈለገ ሊያስቀር የሚችል ምድራዊ ኃይል የለም። እኛን በጉዳት ከፈለገንና ሊጎዳን ካሰበ ከአላህ ጉዳት ሊከላከል የሚችል መሸሸጊያ የለንም። ጥቅምም ሆነ ጉዳት ከማን ዘንድ ነው? ከአላህ ዘንድ ነው። ስለዚህ የሚጠቅምም ሆነ የሚጎዳ ሐቂቃ አላህ ከሆነ ሊመለክ የሚገባው አላህ ብቻ ነው። አላህ ብቻ ነው። አላህ ምን ይላል? ሱረቱል ማኢዳ ቁጥር 76 ላይ ከዚህ ጋር አያይዞት በማዕራፍ 5 ቁጥር 76 ላይ ቁል በላቸው ይላል አተዕቡዱነ ሚን ዱኒላህ ከአላህ ሌላ ያለን አካል ትገዛላችሁን ታመልካላችሁን ማ ላ የምሊኩ ለኩም ضرا ولا نفعا እናንተን መጉዳትም ሆነ መጥቀም የማይችሉ አለ። ተመልከቱ፣ ሊጠቅምም ሆነ ሊጎዳ የማይችል አካል ሊመለክ አይገባውም። ማ ላ የምሊኩ ለኩም ضرا ولا نفعا እናንተን መጥቀምም ሆነ መጉዳት የማይችሉ አካላትን እንዴት ትገዛላችሁ? ወላሁ ሁወ السميع العليم አላህ ንግግራችሁን ሰሚ ሁኔታችሁን ድርጊታችሁን አዋቂ ጌታ ሆኖ ሳለ እንዴት ነው ጥቅምና ጃቸው የሌሉ ኃይላትን የምትገዙት? አይመለኩም። እንጥቀም ብለው አላህ ካልፈቀደ ሊጠቅሙን አይችሉም። እንጉዳችሁ ብለው እኛ ላይ ጉዳት ሊያደርሱ ቢነሱ አላህ ፍቃዱ ካልሆነ ማንም ሊጎዳን አይችልም። ታዲያ ምን ሊያደርግ ነው የሚመለኩት? ጥቅምም ሆነ ጉዳት
በእጁ የሆነውን ጌታ ብቻ አምልኩ ብሎ ነው እስልምና ወደ ተውሂድ የሚጣራው ወደ ፈጣሪ አምልኮ የሚጣራው የሚጠቅመም የሚጎዳም ብቻ ሱረቱ ፋጢር ቁጥር 2 ላይም በድጋሚ ይነግረናል 35ኛው ሱረቱ ፋጢር ቁጥር 2 ላይ ማ يفتحillahu للناس من رحمة አላህ ለባሮቹ ከእዝነቱ ከቸርነቱ የከፈተውን ሁሉ በተቀላላ ድልም እንኳን ቢሆን ማለት ነው ሲሳይም ቢሆን فلا ممسك لها የሚያዘገየውና የሚይዘው የለም አላህ አንቺን ሊያከብርሽ ከፈለገ አላህ አንቺን በሲሳዩ ከፍ ሊያረግሽ ከፈለገ ማንንም ቢሆን ይሄን ሲሳይ ማስቆም አይችልም ሁላችንም እንደምናውቀው አላህ የከፈተውን ጉሮሮ ማንንም አይዘጋውም ነው አይደል ምንለው አላህም ይሄን ነው የሚነግረን እኔ ለእናንተ የምከፍተውን የማሰፋውን ሲሳይ ሊይዝባችሁ ሆነ ሊያጠብባችሁ የሚችል የለም ወማ يمسك ከያስኩባችሁ ደግሞ አለ እኔ የሚይዘውን فلا مرسل له من بعده ከአላህ በኋላ ሊለቅላችሁ ሊያሰፋላችሁ የሚችል የለም እኔ ሲሳዩን ካጠበብኩባችሁ ማን ሊያሰፋላችሁ ይችላል እያለ ነው ጌታ አላህ ማንንም ስለዚህ እኔው ነኝ ሲሳዩን ማሰፋው እኔው ነኝ የማጠበው وهو العزيز الحكيم አሸናፊም ጥበበኛ ነኝና ይላል እርሱ አሸናፊ ጥበበኛ ከሆነ ከፈለገ ሊጠቅመን ከፈለገ ሊጎዳን ከቻለ የሚመለከው እሱ ብቻ ነው አላህ ማለት ነው ሱረቱ ዩኑስ ቁጥር 107 ላይ እንደዚሁ በሱረቱ ዩኑስ ምዕራፍ 10 ቁጥር 107 ላይ ወኢን يمسسك الله بضر አላህ አንተን በጉዳት ቢፈልግህ በጉዳት ቢያገኝህ فلا كاشف له ይሄን ጉዳት የሚገልጽልህ ወይም የሚያነሳልህ የለም ኢላሁ እሱ ራሱ አላህ ካልሆነ በቀር ማንንም ሊያነሳልህ አይችልም ወኢን يريدك بخير በመልካም ነገር በቸርነቱ ደግሞ አላህ አንተን ቢፈልግህ فلا راد لفضله የአላህ ችሮታው ትሩፋቱ አንተ ዘንድ እንዳይመጣ የሚመልሰው የሚከላከል የለም يصيب به من يشاء من عباده አላህ ደግሞ ከባሮቹን አንዴ በድሎት አንዴ በችግር እንዲያገኛቸው ሊፈትናቸው ይፈልጋል አለ አንዴ ድሎትን ያመጣላቸዋል አንዴ ችግርን እያፈራረኩኝ ባሮቼን እኔ ብቻ ነኝ የምፈትነው وهو الغفور الرحيم ለባሮቹ ኃጢያት መሐሪና አዛኝ ይቅርባይ አምላክ ነው ይያለ ነው አላህ መሐሪ ነው ይቅርባይ ነው ስለዚህም እኔን ብቻ ተገዙኝ ኢብራሂም አለይሂ ሰላም የእምነት አባታችን የነቢያት አባቱን ምን ብሎት ነበር ሱረቱ መርየም ቁጥር 42 ላይ ምዕራፍ 19 ሱረቱ መርየም ቁጥር 42 ላይ إذ قال لأبيه ለአባቱ ባለ ጊዜ አስታውሳለ ምን አለ አባቱን يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبتي أباتي هو يا لما تعبد لمن تعملكاله لمن تجزاله ما لا يسمع بتتراو يما يسمعهن ولا يبصر يفلكون نجر بتادرق ويبتهون يما يملكتهن ولا يغني عنك شيئا منم بتشجر كانت منم نجر ليابقاقه يما يچل يهونه ጣዖትን ለምንድነው የምታመልከው ሊመለክ የሚገባው የሚጠቅምም የሚጎዳም ነው ጥቅምና ጉዳት በእጁ የሆነን ጌታ ነው ማምለክ የሚያስፈልገው ረሱል ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ታላቁ ሰሃቢይን አንዴ ሲመክሩት ምንድን ነበር ያሉት ወዕለም እወቃሉት ان الامه لو اجتمعت ህዝቦች በተቀላላ ቢሰባሰቡ على ان ينفعوك بشيء አንተን በአንዳች ነገር መጥቀም አለብን ብለው ህዝብ ቢሰባሰብ لم ينفعوك الا بشيء قد كتبه الله لك الله ላንተ ቀድሞ የጻፈልህን እድልህን ወይም እጣህን ካልሆነ በቀር በአንዳች ነገር ሊጠቅሙ አይችሉም ወለው اجتمعوا على ان يضروك بشيء በአንዳች ነገር አንተን እንጉዳ ብለው ቢሰባሰቡ እንኳን لم يضروك الا بشيء قد كتبه الله عليك الله انت لا ያስቀድመው በለውህ المحفوظ የጻፈብህን ጉዳት ካልሆነ በቀር ከአላህ ወጥተው ከሱ ቁጥጥር አምልጠው አንዳች ጉዳትን ሊያደርሱብህ አይችሉም ጥቅምም ጉዳትም ከአላህ ዘንድ ነው ከጌታ አላህ ፍቃድ ውጭ ሆኖ ሰውን መጥቀም መጉዳት አንችልም ወንድማችሁን ለማስደሰት የታመመውን ለማሳከም የሞተውን ለመቅበር ብላችሁ ከያጣጫው ሪያልና ዲርሃም ብታሰባስቡ እናንተ ሰበብ ናችሁ ነው የሚባለው ሐቂቃ ጠቃሚው አላህ ነው እናንተ ምን ሆናችሁ ነው የሚባለው ወንድሞቻችሁን ለመጥቀም እህቶቻችሁን ለመጥቀም ሰበብ ሆናችኋል ነው አላህ ባይፈቅድ ኖሮ የናንተ ሰበብ ራሱ አየር ላይ እንዲመክንም አላህ ማድረግ ይችላል አላህ ግን ከፈቀደ
ባታዋጡም የራሱን መንገድ ማዘጋጀት ይችላል ሲፈልግ እናንተን አላህ ያስነሳችኋል አጅር እንድታገኙ ተጠቃሚ እንደሆኑ ሰበብ አድርጎ እናንተን በመቀስቀስ የሚፈልገውን ባሪያውን ተጠቃሚ ያደርገዋል ጥቅምም ጉዳትም ከአላህ ዘንድ ነው ሊመለክ የሚገባው ለዚህ ነው አምስተኛ አላህን ለምንድነው አሁንም የምናመልከው ፈጣሪ አምላካችንን አላህን የምናመልከው ህይወትና ሞት በእጁ የሆነ ጌታ በመሆኑ ነው ህያው አድርጎ እንደፈጠረን ሊገድለንም የሚችለው አላህ ነው እኛ ሙስሊሞች አላህ ያድናል ብቻ ሳይሆን የምንለው ይገድላልም ብለን እናምናለን አንሸሻትም እቺን ቃል አላህ ያድናል ብቻ አይደለም ይገድላል መግደልም ማዳንም የአላህ ስራ ነው መግደል ወንጀልም ይሆነው መግደል ኃጢያትም ይሆነው ለደካማው ፍጡር ለሰው ሲሆን ነው ለአላህ ሲሆን ግን ምንድነው የጌትነት መገለጫ የአምላክነቱ መታወቂያ ነው ኩራት ለሰው ልጅ ውርደት ነው ታውቃላችሁ ኩራት ለሰው ልጅ ዝቅተኝነት ነው ለአላህ ግን መለኮታዊ ባህሪ ነው አልኪብሩ ሪዳኢ ብሏል ኩራት ኩታዬ ነው ያለው ልብሴ ነው ብሏል which means መገለጫዬ ነው የኔ ማንነት መታወቂያ ነው ብሏል ለኛ ግን ከሆነ ምንም ለሌለን ሰዎች ውርደት ነው ኩራት ልክ እንደዛው መግደል ለኛ ወንጀል ነው ኃጢያት ነው ባልፈጠር ነው ባላበላ ነው ሲሳዩን ባልቻል ነው ፍጡር ላይ ህይወቱ ላይ እርምጃ መውሰድ አንችልም ለአላህ ግን ጌትነት ነው ስለዚህ አላህ ያድናል ብቻ ሳይሆን ይገድላልም ህይወትም ሆነ ሞት በኔ እጅ ነው ያለው አላህ ስለዚህ መግደልም ሆነ ህይወትን መስጠት የሚችለው አላህ ብቻ ከሆነ የሚመለከውም እሱ ነው ለምንድነው ሌላው የሚመለከው ማን ነው የሚገድል አላህ ብቻ ነው ማን ነው ህያው አድርጎ የሚቀሰቅስ አላህ ብቻ ነው ይሄንን ነው ምናምነው ቁርአን ሱረቱ ዩኑስ ቁጥር 104 ላይ በግልጽ ይናገራል በሱረቱ ዩኑስ ምዕራፍ 10 ቁጥር 104 ላይ ቁል በላቸው ያ አዩሃ الناس ተመልከቱ እናንተ ሰዎች ሆይ ኢን ኩንቱም ፊ ሸክ ሚን ዲኒ እኔ ከመከተለው ከሃይማኖቴ ጥርጥር ውስጥ ከሆናችሁ በላቸው ይላል ይሄ ሃይማኖት ምናልባት መጨረሻው ለጀነት ያበቃኝ ይሆን ትክክለኛ ይሆን ወይስ ሳይሆን ይያላችሁ ከተጠራጠራችሁ አንተም መልሰጣቸው فلا اعبد الذين تعبدون من دون الله ከአላህ ውጪ ጌታ ይያላችሁ የምታመልኳቸውን አካላት አላመልክም በላቸው ነብይ ቢሰብኩን መልአክን ቢሰብኩን ወይ ሙታንን ቢሰብኩን እኛ ከአላህ ውጪ ጌታ አናውቅም አልገዛም በላቸው የምንገዛው ግን ولكن اعبد الله الذي يتوفاكم የሚያድናችሁ አላለም ولكن اعبد الله ነገር ግን አላህን እገዛለሁ በላቸው ይሄ አላህ ማለት الذي يتوفاكم ያ የሚገድላችሁ አዎ የሚያድን ብቻ ሳይሆን የሚገድላችሁ የሆነውንም እገዛዋለሁ በል ወኡሚርቱ አን አኩነ ሚነል ሙእሚኒን ከአማኞች እንደሆነም ታዝዣለሁ ነው የሚለው ድጋሚ ሱረቱል በቀራ ቁጥር 28 ላይ ይናገራል ምዕራፍ 2 ሱረቱል በቀራ ቁጥር 28 كيف تكفرون بالله እንዴት በአላህ ጌትነት ትክዳላችሁ እንዴት አምላክን አላህን ከማምለክ እንዴት ትክዳላችሁ ወኩንቱም አምዋታ ሙታን አልነበራችሁም እንዴ ይለናል አላህ ቀዳሚ ማንነታችን ህያው ሳይሆን ምንድነው ሙት ናችሁ እኮ ነው የሚለው መጀመሪያ ለሽ ከመወለዳችን በፊት ከመፈጠራችን በፊት የነበረው ጊዜ ሁሉ የሙታን ዓለም ውስጥ ነበርን ከህልውና ውጪ ስለነበር ሙታን አልነበራችሁም ወይ فاحياكم ይሄው ነፍስ ሰጣችሁና አላህ ህያው አደረጋችሁ ዛሬ ወደ ህያውነት ዓለም አመጣችሁ ثم يميتكم ይለናል ቀጥሎ ነገ ደግሞ ይገላችኋል እለተ ሞታችሁ ሲደርስ ከዛስ ثم يحييكم ህያውም ያደርጋችኋል ህያው ያደርገናል ይገድለናል የሰው ልጅ ስንቴ ነው የሚሞተው ስንቴ ነው የሚኖረው ካላችሁ ሁለት ጊዜ ነው ربنا آمتنا اثنتين واحييتنا اثنتين ሁለት ጊዜ ገደልከን ሁለት ጊዜ ህያው አደረከን ከመፈጠራችን ከመወለዳችን በፊት የነበርንበት ሙታን ዓለም ውስጥ ነበር ስንፈጠር ወደ ህያው ዓለም መጣን አጀላችን ደርሶ ነገ ስንሞት ለሁለተኛ ጊዜ ወደ ሙታን ዓለም ተቀላቀለን የቂያም ቀን ዳግም ስንቀሰቀስ ወደ ህያዋን ዓለም ገባን ربنا آمتنا اثنتين واحييتنا اثنتين ሁለት ጊዜ ሙታን አደረገን ሁለት ጊዜ ህያው አደረገን ይሄን ጌታ ነው ልታመልኩ የሚገባው እንዴት በዚህ ጌታ ትክዳላችሁ እሱ ህያው የሚያደርግ እሱ የሚገድል ሆኖ ሳለ ይላል ስለዚህም አላህ هو يحيي ويميت ህያው ያደርጋልም ይገድላልም ይሄንን ነው ለናምን የሚገባው አምልኮ የሚገባው ህያው አድራጊ እሱ ነው መግደል የሚችለውም እሱ ብቻ ነውና
እሺ እንቀጥል ስድስተኛ ሌላው አምላካችንን አላህን አሁንም ለምንድነው የምናመልከው ለምንድነው የምንገዛው ከተባለ لأن الثواب والعقاب بيده የትንሳኤ ቀን ምንዳና ቅጣት በእጁ የሆነ ጌታ በመሆኑ እርሱ ብቻ ነው መልካም ባሪያዎቹን በቸርነቱ በረህመቱ ኑ ጀነት ይግቡ ብሎ የሚመነዳው መልካም ደሞዝን የሚከፍል እሱ ነው ከሃዲያንና አመፀኛ ባሮችን ደግሞ በምህረቱ ካልጎበኛቸው በጀሃነም እሳት የሚቀጣቸው እሱ ነው አላህ ከእሳት በረህመቱ ይጠብቀን ስለዚህ ምንዳም ቅጣትም በሱ ብቻ ስለሆነ እንግዲያውስ ባሮችን በረህመቱ ጀነትን የሚሸልም በአድሉ በፍትሃዊነቱ የሚቀጣ ደግሞ በመሆኑ ለናመልከው የሚገባው ከጀሃነም እሳት አርቆ በረህመቱ ጀነት ሊሰጠን የሚችለውን አላህ ብቻ ነው ይሄ ነው አምልኮ የሚገባው አላህ ምን ይላል ሱረቱ መርየም ቁጥር 63 ላይ በሱረቱ መርየም ማዕራፍ 63 تلك الجنة ይህች ጀነት እኮ ይላል التي نورث من عبادنا ከባሮቻችን ውስጥ የምናወርሳት ነች ከባሮቼ ጀነትን አወርሳለሁ ለነማን من كان تقيا አላህን ፈሪ ተጠንቃቂ ለሆነ ሰው የትም ስፍራ ላይ ጌታውን አላህን የሚያመልክ አላህን የሚፈራ ለሆነ ባሪያዬ እሰጣታለሁ ብሏል አላህ ያወርሰን በረህመቱ አንተን ከማምለክ የትም ስፍራ ሆነን አንተን ከመገዛት ከኮራንስ ከተባለ ሱረቱ ጋፊር ቁጥር 60 ላይ እንዲህ ይለናል በማዕራፍ 40 ሱረቱ ጋፊር ቁጥር 60 ላይ إن الذين يستكبرون عن عبادتي أنين كملمن أنين كمجزات يميكورو كاللما سيدخلون جهنم داخرين جهنم ساتن بأفتئماتشو تدفتو يقبواتالله بأفتئماتشو يتدفونه يورورالو يقبالو أعاذنا الله من أهل النار سلزهم كالله جي يمملك كالله أبروي جهنم ما قدوناتشو سورة الصافات لا يناقرال بمعرف 37 سورة الصافات قطر 22 እስከ 23 قطر 22 እስከ 23 احشروا الذين ظلموا እነዚያን የካዱትን በዳዮችን ሰብስቧቸው ይላል وازواجهم እነርሱን ብቻ ሳይሆን ጓደኞቻቸውንም በክህደት አብረው የተመሳሰሏቸውንም ሁሉ ሰብስቧቸው وما كانوا يعبدون كالله ليلا يغزواቸው ያመልኳቸው የነበሩትን ሁላ ወዴት من دون الله كالله ليلا ሲያመልኳቸው የነበሩትን ሁሉ ሰብስቧቸውና فهدوهم الى صراط الجحيم ወደ ጀሃነም እሳት ምሯቸው አስገቧቸው ብሎ አላህ ለመላእክት ትእዛዝን ይሰጣል ከአላህ ውጪ ሰውን ማምለክ ነብይን ማምለክ መልአክን ማምለክ ለጀሃነም እሳት ነው የሚዳርገው ሊመለክ የሚገባው አላህ ብቻ ነው ለባሮቹ ጀነትን የሚሰጥ ጀሃነምን ከፈለገ ልቅጣ ካለ የሚቀጣ ካልሆነም የሚምር አላህ ነው ዒባዳ የአላህ ሐቅ ነው ግላዊ መብቱና ንብረቱ ነው ለዚህ ነው ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ከአላህ መልእክተኛ ጋር ሆኜ በአንድ አህያ ኋላ ተፈናጥጬ ቁጭ ባልኩበት ያ ሙዓዝ አተድሪ ማ ሐቁላሂ ዐለል ዒባድ ወማ ሐቁል ዒባድ ዐለላህ አንተ ሙዓዝ ሆይ አላህ በባሪያዎቹ ላይ ያለው መብት ባሪያዎች ደግሞ በአላህ ላይ ያላቸው መብት ምን እንደሆነ ታውቃለህን ሲሉኝ ቁልቱ አላሁ ወረሱሉሁ አዕለም አላህና መልእክተኛው የበለጠ ያውቃሉ ብዬ ምላሽን ሰጠሁኝ ከዛስ ምን አሉሳቸው فإن حق الله على العباد أن يعبدوا الله ولا يشركوا به شيئا الله በባሪያዎቹ ላይ ያለው መብት ምንም ሳያጋሩበት ብቻውን ሊያመልኩት ነው አላህን ሳናጋራበት በአምልኮ ነጥለን እሱም ብቻ ማምለክ ነው ይህንን ካደረግንስ وحق العباد على الله عز وجل ባሮች አላህ ላይ ያላቸው መብት አላህ በራሱ ላይ ሊሰጣቸው ቃል የገባው አላ يعذب من لا يشرك به شيئا በሱ አምልኮ ላይ አንዳችንም ሳያጋሩ በተውሂዳቸው ጸንተው አላህን ብቻ አምልከው የሞቱትን በእሳት ላይ ቀጣቸው ነው አላህ ከነሱ ያደርገን قلت ከዛ ሙዓዝ አለ ያ ረሱላህ አፈላ ኡበሽረ الناس ሰዎችን በዚህ ላበስራቸው በህይወት ዘመናችሁ አላህን ብቻ ከተገዛችሁ አላህን ብቻ ካመለካችሁ
አላህ አይቀጣችሁም ጀነትን ይሰጣችኋል ብዬ ላበስራቸው እንዴ قال لا تبشرهم فيتكلوا ሌሎች ግጋቶችን በመነፋሉና አሁን አታበስራቸው አሉት መጨረሻ ህይወቱ ላይ ያው ሊሞት አካባቢ ሙዓዝ ይሄን ሐዲስ ተናግሮ አበሽሮ ሞተ ማለት ነው ስለዚህ አላህን የምናመልከው አላህን የምንገዛው ለምንድነው ከተባለ አሁን በቀላሉ ምን እንላለን ጀነትና ጀሃነም በሱ ፍርድ ብቻ ነው የሚፈልገውን በራህመቱ ጀነት ይሰጣል የሚፈልገውን በፍትሃዊነቱ መቅጣት የሚችለው እሱ ስለሆነ አላህ ብቻውን ሊመለክ ይገባዋል ይሄ ጌታ ነው እንግዲህ እኛ የምናመልከው ሌሎች ነጥቦችን መጥቀስ ይቻላል 7 8 9 10 ይያለን ነገር ግን እንደ መንደርደሪያነት ቢያንስ መልስ ይሆነን ዘንዳ ነው እናንተ ሙስሊሞች አላህን ለምን ታመልካላችሁ ብንባል የምናመልክበትን መንገድ ምን ገልጸው لانه ربنا ونحن عبيده እሱ ጌታችን ነው እኛ ባሪያዎቹ ነን ይሄ አንደኛው ነው እሱ ፈጣሪያችን ነው ብቻውን ፈጥሮናል እኛ ፍጥረቶቹ ነን ከአላህ ውጪ የፈጠረን ስለሌለ ፈጣሪን ነው የምናመልከው እንደገና እሱ ሲሳይ ሰጪያችን ነው የሚያበላን የሚያጠጣንም አላህ ነው ራሳችሁን ቻሉ አላለም አላህ እኔ ነኝ የምችላችሁ ነው ያለው ወርዝ ማን ነው ወአምር አህለከ بالصلاه واصطبر عليها لا نسالك رزقا ያለው ቤተሰቦችህን በሶላት እዘዛቸው በሷም ላይ ጽና ሲሳይን አንጠይቅህም نحن نرزقك እኛው እንሰጣለን አለ አላህ ብቻውን ሲሳይ ይችላል ስለዚህ እናመልከዋለን አራተኛ ጥቅምም ሆነ ጉዳት እሱ ዘንድ ነው ሊጠቅመንም ሊጎዳን የሚችለው አላህ ነው ማንንም ፍጡር ሊጠቅም ሊጎዳ አይችልም ሰበብ ከመሆኑ ውጪ አምስተኛ ደግሞ ህይወትና ሞት በአላህ እጅ ነው ህያው የሚያደርግም እንደዚሁ ደግሞ የሚገለም እርሱ ነው ስድስተኛ ደግሞ ምንድነው ጀነትና ጀሃነምም በአላህ ነው ሌሎች ሰባት ይያሉ መቀጠል ይቻላል አላህ የዛሬውን ትምህርት በልባችን ያኑረው በመድራዊ ህይወታቸው አላህን በበቸኝነት ተገዝተው በእርሱ ጌትነት አምነው ከሚሞቱ መልካም ባሮቹ አላህ ያድርገን ከአላህ ውጪ ሊያድነን የሚችል ከአላህ ውጪ ሊያጠፋን የሚችል ሌላ ኃይል የለም አንድ አምላክ አንድ ፈጣሪ የሆነው አላህ እንደፈጠረን እሱ ብቻውን ነው ሊያድነን የሚችለው አላህ በዲን الاسلام ላይ ጽናትን ይስጠን የኢስላም ብርሃን ያልደረሳቸው በጠቅላላ አላህ የብርሃንን መንገድ ይምራቸው ሰበቡል ሂዳያ አላህ ያድርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ